ሰላም ለማህበረ ቤተ እስራኤል ያለንበት ፓራሻት ሻቡአ ፓራሻት ቫየኺ ይሆናል ከምዕራፍ 47 ቁጥር 28 እስከ መጨረሻው። እንግዲህ በዚህ ሳምንት ኦሪት ዘፍጥረት የተጀመረውን እንደመድመዋለን እንፈጽመዋለን። በእውነት ኦሪት ዘፍጥረት ብዙውን ትምህርት ያለው ብዙውን ምክር ያለው ብዙውን አሁንስ እንደሆነ የአባቶቻችን ስራ ምን እንደሆነ ማንነታቸው ሁላ የሚገልጽ የሚል ሰፋ ያለ መጽሐፍ እንደሆነ ሁላችንም እናውቃለን። እና ይሄን በእግዚአብሔር እርዳታ የመጨረሻውን የቀረውን የኦሪት ዘፍጥረት ይሄን ደግሞ ትምህርት እንማራለን በሰፊው በማብራራት በማለት በእግዚአብሔር በአምላክ እርዳታ ሁኔታውን እናስረዳለን። እና ለመግቢያ ያህል ግን እንደተለመደው አሁንስ እንደሆነ በጸሎት እንጀምራለን። ታሃረየት ሰንበት ማየዋ ሰንበት ዛለላ ታሃረየት መረስየገኒ ሰንበት ማየዋ ሰንበት ዛለላ መረስየገኒ ቦሮክ አዶናይ ዘቀደሰ ለሰንበት ቦሮክ አዶናይ ዘባረከ ለሰንበት ቦሮክ አዶናይ ዘቀደሰ ለሰንበት ቦሮክ አዶናይ አጽድቆታ ለሰንበት ቦሮክ አዶናይ እያለ አሁንስ እንደሆነ አምላካችን የተባረከ ይሁን። ሰንበትን ባርኮ ለሰጠን ሰንበትን ቀድሶ ለሰጠን ስሙ የተመሰገነ የተባረከ ይሁን እያልን ነው የጸሎቱ አሁንስ እንደሆነ ፍችና። አሁን እንግዲህ በቀጥታ ወደ ሳምንቱ ወደ ፓራሻት ሻቡአ እንገባለን በአምላክ እርዳታ። እንደዚህም ይላል ያዕቆብም በግብፅ ምድር 17 ዓመት ተቀመጠ ይላል። ቫይኺ ያዕቆብ ማለት እንግዲህ ያዕቆብ ህይወቱ ዘመን ይሄ ነው። የ17 ዓመት ዘመን ህይወት ነበረው ማለት ምንድነው? ቫይኺ ማለት 130 ዓመት በእውነት ባለፈውም ሳምንት እንዳየነው ከፋሮን ፊት በቆመ ጊዜ በዛን ጊዜ እሱ ፋርዖን ጠይቆት ነበር። ካማ የሜሸኔኻ ህይወትህ ዕድሜህ ስንት ነው? በጣም ደነገጠ። የደነገጠው ለምንድን ነው? ይሄ ሰውዬ በሱ የተነሳ ግብፅ ሀገር ከመጣ ሲሳይ ረድኤት አገሪቷ ሁላ ጀጃዋ ሁላ ሌላ ሆኗል። እኔ ገና ወደ አባይ ሲሄድ ወደ ኒሉስ ሲሄድ ኒሉስ ወደ እኔ መጥቶ ይደፋል። ይሄ ሁላ የዚህ ጻድቅ አድርጎትና በስራው ይሄን ሁላ ሲሳይ ሀገራችን እያገኘ ሄዷልና እድሜ ስንት ነው ብሎ ይሄ ሽማግሌ እንዳይሞት ወዲያው ለሀገሪቷ ጀጃ ዋና ስለሆነ እና የዚህን ሰውዬ ሁኔታ እንዲያው አመቱን ልጠይቅ ብሎ በጠየቀው ጊዜ አባታችን ያዕቆብ ህይወት የኖርኩት ትንሽ ነው፣ ግን ብዙን
የከፋ ነው ህይወት የነበር ብሎ በዚህ ስለተናገረ እግዚአብሔር አምላክ አባታችን ያዕቆብም ተቆጣው ይላሉ። እንዴትን እድሜ በሰጠው እድሜ ከፋ ነው እንዴት ይሄን ትላለህ? እና እዚህ በጣም ሁላችንም ትምህርት መውሰድ አለብን። እግዚአብሔር አምላክ የሚያመጣውን ተመስገን፣ አምላክ የሚያደርገውን ተመስገን። በጎም ሆነ ክፉም ሆነ ሁሉም ከአምላክ የመጣ ነው እና ህይወታችንም ደስ ባይለንም በእኛ አስተያየት አምላክን ለአንዲት ትንፋሽ ለምን ተነፍሳት ይሄን የተቀበለው ከአምላክ ስለሆነ ሁሉ ጊዜ አምላክን ማመስገን አለብን። እንዲያውም ሊቃውንቶች የሚሉት ሀያብ አዳም ለማ ኮልማን ዳቪድ ላክማና ለታባቢድ እያንዳንዱ ይሄን ሁሉ ጊዜ ማለት አለበት ይላሉ። አምላክ የሚያደርገው ሁሉም ለጥሩ ነው። በጎም ሆነም ክፉም ሆነም አምላክን ተመስገን ማለት አለብን። ምን ይላሉ? አንድ ሊቃውንት ራቢ አቂባ ይባላል። ይሄ ሊቃውንት ራቢ አቂባ የሚባለው ያው ወደ መንገድ ሊሄድ ብሎ ምን ይወስዳል? አህያ መቼም የመንገድ የሚሄድበት ነው። አህያ ወሰደ። እንደዚሁም መብራት ለኦሪት ትምህርት ለሚማረው፣ እንደዚሁም ደግሞ ዶሮ ጧት የሚያስነሳው፣ እነዚህን ሶስት ነገሮች ይዞ ሲሄድ በመንገድ አንድ ከተማ ደረሰ። እዛ ከተማ ረባካችሁ እንዲያው መንገደኛ ነኝ ልተኛ እንዲያው ትፈቅዱኛላችሁ ብሎ በጠየቀ ጊዜ አይ ከዚህ ሀገር አትገባም አሉት። እሱ ምንም ብዙን አልተናገረም። አምላክ የሚያደርገው የአምላክ ስራ ነው። እምቢ ካሉኝ አምላክ የሚያደርገውን አላውቅም። ይሄ ካምዘሎቶ ባለ ይሄም ጥሩ ነው። ኮልማን ዳቪድ ራህማና ለታባቢድ አምላክ የሚያደርገው ሁሉ ለጥሩ ነው ብሎ አንድ የሆነ ቦታ ፈልጎ መጠጊያ እዛ ትንሽ ራቅ ብሎ በዛ በጫካ ጠጋጠ በዛ በሆነው በዛ ሄዶ የኦሪትን ትምህርት ሲማር እንቅልፉን እስከሚተኛ ንፋስ መጣና ያንን ሻማ ድርግም አደረገው፣ አጠፋው። አንተ መስገን ጌታዬ አንተ የምታደርገው ታውቃለህ፣ ይሄ ለጥሩ ይሆናል ብሎ አመሰገነ አምላክ። አሁን ደግሞ ቀበሮ መጥቶ ደግሞ ያንን ዶሮን እንክት አድርጎ በላው። አምላክ የምታደርገው አንተ ታውቃለህ። እንደዚህ ሲል ደግሞ አንበሳው መጥቶ ደግሞ አህያውን ዝርግፍ ያደርገዋል። እንግዲህ ሌላ ሰው ቢሆን በፍርሃቱ በዛው ገደል ነው ምን ገባ ነበር። እሱ ግን በአምላክ እጅ ነኝ በአምላክ እጅ ነው ያለ ብሎ አምላክን አመስግኖ ለአምላክ ጸልቶ ተመስገን ጌታዬ አንተ የምታደርገው ለጥሩ ነው ብሎ የሁላ ተቀበለ ይላሉ። አሁን ምን ይሆናል? ጠዋት ቢነጋ አንድ ያቺ ከተማ ላገባውም ያለች ከተማ እንደው ጢስ በጢስ ሆናለች። ወደዛ ቀረብ ቢል ሰው የለ። ሰው ሁላ ተማርኮ ተወስዶ ቤታቸው ሁላ ተለብልቦ በዛውን ሌሊት መጥተው ይኸው እንደዚህ አደጋ ደረሱባቸው። በዛን ሰዓት ምን አለ አምላክ ይሆና አህያው ቢሆን ይጮሃል ይያዝ ነበር። መብራት ካለ ደግሞ ሻማ ካለ መብራቱን አይተው ደግሞ ሰው አለ ብለው ደግሞ እኔን የሚወስዱኝ ነበር። እንደዚሁም ደግሞ ዶሮው ደግሞ ኩኩሪኩ ሲል ደግሞ ሲጮህ ይዙኝ ነበር። ይሄ እግዚአብሔር አምላክ አስቀድሞ እኔም ባይገባኝም ግን አምላክ ተመስገን ስላልኩ አምላክ እንደዚህ አድርጎ አዳነኝ ይላል። እና ሁሉ ጊዜ ሁላችንም በህይወታችን ባለንበት ዘመን አምላክ የሚያደርገው ለጥሩ ሁኔታ ነው። አምላክ የሚያደርገው ለኛ ብሎ ነው። በአምላክ ስራ አይገባንም። የአምላክ ስራ ረቂቅ ነው። ስለዚህ አባታችን ያዕቆብ አምላክ እኔ ህይወት ሰጥቼህ የከፋ ነው ህይወት ለምን ትላለህ በማለት በዚህ ቃላት በተናገረ ሁላ 33 ከእድሜው አወረደበት ይላሉ። እንግዲህ አባቱ የኖረው 180 ነው።
እሱም ሲናገር ህይወቴ ትንሽ ነው ብሎ ነበር እና ከፉ ናቸው ስላለን ዘመኖቼ የኖርኩባቸው ህይወቴ የከፉ ናቸው ስላለ እግዚአብሔር አምላክ 33 በቃሉ በ147 ዓመት በዚህ ሳምንት ይሞታል እና የሚለው ምንድነው ባይኺ ያዕቆብ በኤረጽ ሚጽራይም በ130 ዓመት አሁንስ እንደሆነ ያዕቆብ ወደ ግብጽ ሀገር ወረደ አባታችን ያዕቆብ የኖረው ከግብጽ ሀገር 17 ዓመት ነው በእነዚህ 17 ዓመት ግን ወፍ ብሎ ችግር የለው ምን የለው ሐሳብ የለው እንደ በዮሴፍ ባለፈው ሲያስብ እንደዚሁም በላባን ሁሉ ጊዜ ሲያንጨበረበረው እንደዚህም ደግሞ እዛን ቀደም ብሎ ደግሞ ሐሳብ ጋር ህይወቱ ሁላ በእውነት ሁሉ ጊዜ የሆነ ችግር ነበረው በእንደዚህ በ130 ዓመቱ ጀምሮ ግን ቫይኺ ይላል ያዕቆብ ህይወት ይሄ ነው የኖረው ኑሮው የ17 ዓመት ወፍ ብሎ ይኖርበት ነው ዓለምንም ችግር አልባ እና የያዕቆብ ህይወቱ 17 ዓመቱ ነው ዋናው እንግዲህ የኖረው አለ ችግር አልባ ይላሉ በአጠቃላይ ግን 147 ዓመት ባይክረቡ የእስራኤል ሞት ይላል ያዕቆብ መሞቻው የእስራኤል መሞቻውም ቀረበ ማንን ይጠራል ዮሴፍን ተጠራ እና ከዚህ ላይ እንደምናየው አባታችን ያዕቆብ ዮሴፍን የጠራው እንግዲህ በሱ ኃይል በሱ ጉልበት ንጉስ ነው እሱ የሚችለውን ነገር ያው ለመለመን ስለፈለገ ነው እንደዚህ ማለው ልጅ ያለው መጎስ በፊትህ ካገኘው የቸርና የእውነት ስራ ከነገር አድርግሎ ለምነው እና የእውነት ሐሰድ ወእመት የእውነት ቸር አድርግ ከነገር የሚለው ይሄ የእውነት ማለቱ ምንድነው እንግዲህ የውሸት ቸር አለን ምንድነው የእውነት ቸር ከነገር አድርግ የሚለው አዎ ይሄ ሁላችሁ አንዳንድ ጊዜ እንደምናውቀው ሁላችንም ብንሆን ወደ ሰርግ እንሄዳለን ወደ አንዳንድ ቦታ እንሄዳለን ግን እያንዳንዱ እዛች ከሚሄድበት ቦታ ስሜን መዝግብ ብሎ ስሙን ያስመዘግባል ስሙን የሚያስመዘግብ ለምንድነው እሱ ሲድር ወይም እሱ ሲዳር የጣሉለት እንዲጥልለት ብሎ ነው የእውነት ቸር አይደለም ይሄ ምንድነው ከዚህ የሆነ ጥቅም ማገኘዋለሁ አሁን ከጣልኩለት ለኔ ይመልስልኛል በማለት እያንዳንዳችን በየቦታው እንዞራለን እንላለን እና ይሄ ግን የእውነት ቸር አይደለም ከዚህ ግን የሚለምነው ምንድነው እኔ እንግዲህ ልሞት ነኝ ከሞትኩ በኋላ ምለምንህ ማልልኝ ከግብጽ ሀገር እንዳትቀብረኝ እኔም ፈልግ ከእስራኤል ሀገር እንድትቀብረኝ ይሄ ሰውን መቅበር የራሱ ዋና ትልቅ ጽድቅ ነው የእውነት ቸር የሚባል ይሄ ነው ለምንድነው ያነሰው የሞተው ሰው እንግዲህ ተነስቶ እሱ ሊቀብርህ አይችልም ወይም ገንዘብ ሊሰጥህ አይችልም ምንም ነገር ሊያደርግ አይችልም እና ስታደርግ የመጨረሻ ክብር ብለህ የእውነት ከሰውየው ጋር የእውነት ቸር የሚባል የሞተውን ሰው አንድ ሰው ሲቀብር ነው የሞተውን ሰው ሂዶ ሲሸኝ ሲቀብር ይሄ ሰውዬ የእውነት ቸር ሰርቷል ይባላል ሌላ ሁላ ግን የምናደርገው የጥቅም እንግዲህ ጥቅም ከዚህ ሁሉ ይኖረኝ ይችላል ብለን አስተያየታችን አሁን ይሄን ካደረኩ ነገ ይሄን ይሰጡኛል በማለት ይሄን እንጠባበቃለን እንላለን እና ስለዚህ የእውነት ቸር ከዚህ ሊቃውንቶች የሚሉት ሐሰድ ሸል እመት ሸውሲም ኢማመቲም ምንድነው የእውነት ቸር የሚባል ይሄ ዋናው ትልቁ
ቸርነት የሚባል ከሞተው ሰው ምንም ነገር እሱ ይመልስልኛል ብለህ የማትጠብቀው ነገር ነው እና ስለዚህ ይሄውላችሁ ይሄ አንድ ትልቅ ዓላማ ነው ትልቅ አስፍ ነው ሰው እንደዚህ አድርጎ ሄዶ የሚያስተዛዝን ወይም የሞተውን የሚቀብር የሚል እነዚህ በእውነት የሆነት ቸር ይባላሉ እና ስለዚህ ከዚህ አባታችን ያዕቆብ ዮሴፍን ጠርቶ ይሄን ይለምነዋል እና የሚለው ምንድነው ከግብፅ ሀገር እንዳትቀብረኝ ይላል ከግብፅ ሀገር ቢቀበር ምን ችግር አለው ለምን የግብፅ ሀገር አትቅበረኝ ያለው የግብፅ ሀገር በመጨረሻ አፈሯ ሁላ ቅማል ይሆናል እንግዲህ ብትር 10ሩን ብትር በተቀበሉ ጊዜ የሁለተኛው ብትር የነበር የግብፅ ሀገር አፈሩ ሁላ ቅማል ሆኖ በሰውም በእንስሳውም በሁሉም ተገኘ ይላሉ እና ስለዚህ አፈሯ ቅማል ስለሚሆን ይሄን ስቃይ ስለሆነ ከእንደዚህ አይነት ሀገር እንደዚህ አይነት አፈር እንዳትቀብረኝ እና ሁለተኛ ደግሞ ከውጭ ሀገር የሚቀበር የሚል ብዙን ችግር አለ በመቀበሩም ማለቱ ከእስራኤል ሀገር ግን የሚቀበር የሚል ይሄ ሀገሪቷም የተቀደሰች ናት አፈሯም የተቀደሰ አፈር ነው እና ከዛ ደግሞ ያው ጊልጉል መኺሎት የሚባል አለ ከውጭ ሀገር የሚቀበር የሚል መሬት ለመሬቱን እንግዲህ የሞቱት ሁላ በሚነሱት ጊዜ ከዚህ ሀገር ሁሉም ይመጣሉ እና በዛ መሬት ለመሬት በመሄዳቸው ሊሄዱ እግዚአብሔር አምላክ ሲያመጣቸው የብዙውን ድንጋጤና ፍራቻ ስላለው እና ከዚህ ሁላ አድነኝ እኔ የምፈልገው እስራኤል ሀገር ወስደህ እንድትቀብረኝ ሶስተኛው ደግሞ ሌላ ምልኮት እንዳደርጉ የግብፅ ሀገር እንግዲህ ቅድም እንዳልነው ይሄ ሰውዬ ጀጃ የነበረው እሱ ሲመጣ ሀገሪቷ ሁላ ሌላ መልክ ለበሰች እንደዚህ አባዩም ወበደንብ አድርጎ እየሰገደ እያለ ለፋርዖን በጣም እንዲያው የተለየ ክብር እሱ ከመጣ ይሄ ሰውዬ ጻድቃን ነው እየተባለ በጣም 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 ሲከበር ነበር አባታችን ያዕቆብ እና ስለዚህ እንግዲህ እንደምታዩት አንዳንድ ጊዜ የሞተውን ሰው በጣም ማጋነን እና ማለት ይሄ ሰውዬ ከሞተ በኋላ እነሱ ሊያድን አይችልም እንግዲህ ሰው ነፍሱ ከወጣ በኋላ ያን ሰው ሊያድን አይችልም አንዳንዶችም በአሁኑም ጊዜም ቢሆንም ብዙዎች ሰዎች ወደ መቃብረ ጻድቃኖች መቃብር የሚሄዱም ካለ ያን ሰውዬ ያድነኝ ብሎ ከጾለተ ይሄ ሌላ ምልኮት ማለት ነው አንድ ሰው ማለት ያለበት በሰራው ባደረገው እግዚአብሔር አምላክ በዛ ይማረኝ ማለት ነው እንጂ ያን ሰው የሞተው ሰው ተነስቶ ያድነኝ ማለት ይሄ በጣም የተከለከለ ነገር ነው አንዳንድ ሰዎች ይሄን ነገር የማይለዩ አሉ እንግዲህ አንድ ሰው መጥቶ ያንን ሰው ከሞተ በኋላ ሰው ነው ሰው ሊያድን አይችልም አንድ እግዚአብሔር አንድ አምላክ ነው የሚያድን የሚል ስለዚህ ስንጾልት ማወቅ አለብን የዚህ የሰራው ያደረገው ተግባሩ በዚህ ዓለም የጸለየው ያለው ያን ከእግዚአብሔር ከአምላክ ፊት ሄዶ ያን እንዲያው የሥራው አምላክ በሱ የተነሳ እንዲመርቀኝ በሱ የተነሳ አሁንስ እንደሆነ ሲሳይ እንዲወርድልኝ ብሎ መጾለት ይሄ ችግር የለውም ግን ያን ሰውዬ የሞተውን ሰውዬ ተነሳ ቁም አድነኝ ማለት ይሄ ምን ኃይል አለው ምን ጉልበት አለው እና ስለዚህ ከዚህ ብዙውን የሚሳሳቱ አሉ ይሄም በባላካውም ስነ ስርዓትም ቢሆን ይሄ የተጻፈ ነገር ነው ራቦባዲያ ሰፊም ይጽፋል እና አንዳንዶች ወደ መቃብር ሄደው ያን ሰው አድነኝ የሚሉ አሁንስ እንደሆነ ባንተ አድነኝ የሚሉት ሁላ ይሄ ራሱ ትልቅ ኃጢአት ነው ስለዚህ ደግሞ አባታችን ያዕቆብ ደግሞ
እኔ እንደሌላ መልኮት እንዳያደርጉ። እንግዲህ ከሞትኩ በኋላ ምንም የለኝም። በህይወትም እያለሁ አንድ ሰው በህይወቱም ቢኖርም የሚያድን የሚል አንድ እግዚአብሔር አንድ አምላክ ነው፣ ሌላ የለም። አንድ እግዚአብሔር አንድ አምላክ ስለሆነ ሁልጊዜ ቢሆንም ጸሎታችን ለአምላክ ግን ሰውየው ባደረገው በሰራው በጽድቁ ያነ የሰራው ጽድቅ አምላክ አይቶ ረድኤቱን ሲሳዩን ቢሰጠኝ ብሎ ይሄ ምንም ችግር የለውም፣ እንደሌላ መልኮት አይቆጠርም። ግን መቃብሩን ሂዶ አንድ ሰው አዎ ከዛ ውጣና አድነኝ ማለት የሁላ ነገር ሌላ ነገር ሊሆን ይችላል። ስለዚህ አባታችን ያዕቆብ ደግሞ እንደሌላ መልኮት እንዳያደርጉኝ እና ባክህ ከእንደዚህ አይነት ነገር አድነኝ ብሎ ለአምላኩ ይሄን አሁንስ እንደሆነ ጸሎትም አደረገ። ሁለተኛ ደግሞ ለዮሴፍ ባክህ ከዚህ ሁላ ነገር እንዳልደርስ እንደነገርኩ ሁላ ከዚህ ሁላ አድነኝ ብሎ ይሄን ይለምነዋል ይላሉ። እና ያውላችሁ ከአባቶች በሸኻብቲ ማቦታይ ከአባቶች ጋር መከማቸት ፈልጋለሁ እና የገዛሁትን ቦታ አለ አባታችን የገዛው ቦታ ማለት አብርሃም እና ሀዛ አባቶች አጠገብ አባቶች አጥንት አፈር ቀመሱ ተዛች አፈር ነው በፈልግ ከሌላ ቦታ ባክ እንዳትቀብረኝ ብሎ ይሄን ነገር አባታችን ዮሴፍን ያምለዋል። ከዚህ የሚጠይቁ በዮመ ይሻባሊ በይሻባሉ ማለልኝ ያለው እሱም ማለለት። ከዚህ አባታችን ያዕቆብ ዮሴፍን አያምነውም ማለት ነው። ለምን ማለልኝ ይለዋል? እንግዲህ ማመን አለብህ፣ ልጅህ ነው ይወድሃል። እና አንድ ቃል ካልከው ለምንድነው እንዲምልልኝ ብሎ ያስማለው? ከዚህ ብዙን የሚያስረዱ አሉ ሊቃውንቶች። ይኸውላቸው ትልቁ ነገር እንደምናውቀው ፋርዖን የዚህን ሰውዬ የያዕቆብን አድርጎት ስራውን አይቷል፣ ጻድቅ እንደሆነ አይቷል። እና ይሄ ሰውዬ ከዚህ መቀበር አለበት፣ ለሀገሪቷ ጀጃ ነው፣ ለሀገሪቷ ረድኤት ነው፣ ሲሳይ ነው። እንዴት አሳልፈን እንደዚህ አይነት የመሰለውን ወደ ሌላ ሀገር እንሰዳለን ብሎ ከዮሴፍ ጋር እንደሚገጥምና ይሄን ነገር አልፈቅድም እንደሚለው አባታችን ያዕቆብ አውቋል። እውነትም እንደዚህ ነው የነበር። አባታችን ዮሴፍ ይሄን በሰማ ጊዜ ፋርዖን እንዴት ነው ይሄን ሰውዬ እዚህ ይቀበር እንጂ አገሪቷ ይቀበር፣ አሁን ምን አለው አስምሎኛል። ቢያስምልህም አታራት ንዳሪም የሚባል አለ፣ ስለት የሚያስወርዱ አሉ። ያንን ጸሎት ሲደረግ አሁን ደግሞ በሰውን ሰዓት ይሄን አድርግ እስኪ ሊቃውንቶች ደህ ከዋቂዎች ደህ ስለት ነበረኝ አባቴ ያማለኝ ነበር ይሄን ነገር አስወርዱልኝ ብለህ ይሄን መለመን እንደምትችል ይሄን ለምን ሲለው ከዚህ ላይ ይኸውላችሁ ባለፈውም ትንሽ ጠቀስ አድርገነው ነበር። ከግብፅ ሀገር የሚነግስ ንጉስ በቋንቋ በማወቅ ነው። እና ዮሴፍ ከግብፅ ሀገር እስር ቤቱ በወጣ ጊዜ 70 ቋንቋ ሲያውቅ ነበር። ገብርኤል መልአኩ መጥቶ በዛውን ሌሊት እስር ቤት ከመውጣቱ በዛን ሌሊት 70 ቋንቋ አስተማረው። አሁን ከፋርዖን ጋር እንግዲህ ሲፈትነው ቋንቋ ታውቃለህ? አውቃለሁ። እሺ መጀመሪያውን ቋንቋ በፈረንሳይ ሲናገረው አወቀ፣ በእንግሊዝ ሲናገረው አወቀ፣ በሩሲ ሲናገረው አወቀ። 3 ደረጃ በአማርኛ ከፍ በዚህ ከፍ እያደረገ አሁን ቀስ በቀስ እያለ ወደ 70 ቋንቋ ከሱ 69 ሌላ የምታውቀዋለህ? አውቃለሁ 70 ከፋርዖን ጋር ደረሰ። እንግዲህ እሱ 70 ቋንቋ ያውቃል፣ በዚህ ነው የነገሰ። ይሄኛውም 70 ቋንቋ ያውቃል። አሁን ለፋርዖን ምን አለው? ሌላ ቋንቋ ደግሞ ማውቀዋለህ? ዝም በል
71 ቋንቋ ማካወክ እንግዲህ እኔ ከኔ ልትፈልጥነህ አንተ ንጉስ በኔ ፈንታ ትሆናለህ በማለት ወንበሩ ብቻ ይደግ እንጂ ሁሉንም ስልጣን ባንተ እጅ ሰጥቻለሁ እና ይሄን ግን አሁን አስምልሃለሁ ይሄን ነገር ለማንም እንዳትናገር ማልልኛለው አስማለው አሁን ምን አለው ዮሴፍ እንግዲህ አሁን የት አባቴ አስማለኝን በሌላ አስወርድ ካልከኝ ያንተውንም የማልኩልህን ያንን ላስወርድ ነኝ ሲለው አይ ተው እዚህ ላይ እሺ ሄደህ ቀበረው አለው መልሱ እንግዲህ ዮሴፍ ምንድነው አሁን አባቴ ያለኝን ይሄን ሊቃውንቶች ፈልገህ ይሄን ስለቱ እንዲያስወርዱልኝ ወይም የተሳልኩትን ወይም የማልኩትን ሄደህ ፈልገህ ይሄን ይፈቱልህ ፈልግ ካልከኝ ይሄን ካገኘው ለአንተ ደግሞ ያስማልከኝን ያንን መፈታለሁ ሲለው የዛን ጊዜ በዚህ እንዳትመጣ ዮሴፍ ሂደህ አባትህ እንደነገረህ ይሄን አድርግ ብሎ አንዳንድ ሊቃውንቶች ይሄን ያስረዳሉ የሁለተኛ ፍቹ ደግሞ አሁን እንግዲህ ዮሴፍ እሱም ከግብጽ ሀገር እንደሚቀበር አውቋል ከመሞቱ በፊት ግን ወንድሞቹን ሰብስቦ ምን አላቸው ባካችሁ ከግብጽ ሀገር አጥንቴን ወስዳችሁ እስራኤል ሀገር እንድትቀብሩ በምትወጡ ጊዜ የኔንም አጥንት እንድትወስዱ እንደተጻፈው ከኦሪት ዘጸአት ויהי בשלח פרעה את העם ולא נחם אלוהים דרך ארץ פלישתים כי קרובו כי אמר אלוהים פן ינחם העם בראותם מלחמה ושבו מצרימה וכו' ולא דמו קטלו ויקחו את עצמות יוסף כי השביע את בני ישראל לפני מותו פקוד יפקוד אלוהים אתכם מזה ועליתם את עצמותיי מזה ዮሴፍ ከመውጣታቸው በፊት እግዚአብሔር አምላክም ከግብጽ ሀገር ያወጣቸዋል በዛን ሰዓት ግን መቃብሬን እንድትወስዱት አጥንቴን እንድትወስዱ ብሎ አስማላቸው አሁን አባታችን ያዕቆብ ያስምለው ኑሮ እንግዲህ እሱ ከዛው ይቀር ነበር የዛን ጊዜ እንግዲህ እሱን ለማውጣት ለማለት ለማን ጊዜ ያለው ብዙና አመት አልፏል ሁለተኛ ደግሞ ሲያስምላቸው ወንድሞቹን ወይም የቀሩትን ለምን ታስምለናለህ አባትህ አስምሎሃል ብለው ይጠይቁት ነበር አሁን ግን አባቱ ሲያስምለው አባቴ እንዳስማለኝ እናንተንም አስምላችኋለሁ ብሎ ለዚህ መልስ እንዲኖረው ብሎ ነው አባታችን ያዕቆብ ማለልኝ ያለው እንግዲህ አንተ ለወንድሞችህ ብዙ ጊዜ በኋላ አንተ እንግዲህ ልትረሳ ስለምትችል እንግዲህ ከስንት መቶ ዓመት በኋላ ነው ዮሴፍን ከግብጽ ሀገር ያወጡት እስከዛው እንግዲህ ካላስማላቸው አይ ጊዜ የለንም ብለው ጣጥለው ሊሄዱት ይኖሩ ነበር ግን ስላስማላቸው የዛን ጊዜ እንደማንም ብለው አጥንቱን ፈልገው እንዴት አድርጎ እንዳወጡ ታሪኩን ሁላ እናውቃለን እና ስለዚህ ነው አባታችን ያዕቆብ ዮሴፍን ያስማለው ምክንያት በዚህ መሆኑን ያ ሁላችንም እንገነዘበዋለን በዮም አኖኺ እሰኪ ድባረኻ አደርጋለሁ እንደዚህ ማለልኝ ያለው እሱም ማለለት ወሽታኹ ይሳላ ወሻሚታ ይላል ዮሴፍ እስራኤልን ለዮሴፍ ሰገደለት ይላል ከዚህ ሊቃውንቶች ይላሉ ታላ በኢድና ሰግድና ላይ ማለት ምንድነው ቀበሮ ራስ ሲሆን በዛን ጊዜ ሰገደለት እንግዲህ አባታችን ያዕቆብ እንዴት ለልጁ ለወለደው ልጁ አባት ለልጁ እንዴት አድርጎ ይሰግድለታል ግን ጊዜ ሲሰጠው አንዳንድ ጭዶቻችን አይ እኔ ለዚህ እንትን አልሰግድም ማለት የለም እንግዲህ ሰው እግዚአብሔር አምላክ ስልጣን ከሰጠው ጊዜ ከሰጠው ያንዳንዱ መከበር አለበት ክብር መሰጠት አለበት ስለዚህ ዮሴፍም ትንሽም ቢሆን የወለደውም ቢሆንም መንግስት ስለሆነ ለመንግስቱ ክብር መስጠት አለብኝ ስለዚህም ያው እንደምንለው
አባታችን ያዕቆብ ለዮሴፍ ሰገደለት ይላል እና ግን ከዚህ ደግሞ እንደምናየው ፈየሙ ለዮሴፍ ንያቢኻ ኾሌ አባትህ ታሟል ሲባል ይኸውላችሁ ከዚህ ላይ ሊቃውንቱ ሲያስረዱ እንግዲህ አንዳንድ ነገሮች አሉ ስናደርጋቸው ቸር የምናደርግ ቅድም እንደተነጋገርንባቸው አንዱ የታመመውን ስንጠይቅ ነው የእግዚአብሔር የአምላክ ስራ ዛበሎሙ ለሩባን ለተራበው የሚያበላ ዛሴጽዮሙ ለጹማን ለተጠማው የሚያጠጣ ዛለብሶሙ ለራቃን ለተራ እንደዚህም ደግሞ ራቁቱን ለሆነ ደግሞ የሚያለብስ እግዚአብሔር አምላካችን መንገዱ ስራ ሁሉ ጊዜ ቸር መስራት ነው ቸር ማድረግ ነው እስራኤል ህዝብ 40 ዓመት በገዳም ሲሄዱ በዛን ሰዓት መና ያወረደ እግዚአብሔር አምላክ ሲያበላቸው ሲያጠጣቸው ነበር ውሃውንም ሲሰጣቸው ነበር ለአዳምና ለሔዋን ራቁታቸውን በሆኑ ጊዜ እግዚአብሔር አምላክ ልብስ አለበሳቸው አባታችን አብርሃም ሲታመም እግዚአብሔር አምላክ በሶስተኛው ቀን ሊጠይቀው መጣ ይሄም ያሳየው ምንድነው የታመመውን ስንጠይቅ በዛን ጊዜ ከበሽታው ብዙ ነገሮችን እንወስዳለን እናቃላለን ከበሽታው ምን ይላሉ አንዱን ሰው ሂዶ ሲጠይቀው ከ60% ካለው አንድ ከ60% የዛን ጊዜ ያቃለለታል ያንን በሽታው እንደምናየው ወይትخزق እስራኤል ባይሸባ ጎሻም ይታይላል አሁን ከዚህ እንደምናየው ሚታ ማለት የሚወጣልንን በጊማትሪያ እንበል ይሄ 49 ነው ሀሚታ ደግሞ ስንለው ደግሞ ይሄ 60 ማለት ነው አንድ ሰው እንግዲህ ያው ሲታመም አንድ 60% አለው ማለት ነው ግን ዮሴፍ በመጣ ጊዜ ግን 59 ቀረ ይላሉ አንዱን ዮሴፍ ያንን አቃለለለት ማለት ነው ስለዚህ የታመመውን ሰው ሂዶ መጠየቅ ማለት ይሄ በጣም ትልቅ ጽድቅ ነው ይሄ ሰው ያንዳንድ ጊዜ ስሜቱ እስከታች ይሆናል ሐዘን ትካዜ ሐሳብ ይገባበታል ይሄ በሽታው እየበላው ያን እንግዲህ መንፈሳችን ዝቅ ሲል ወይም ደግሞ ኃይላችን እየቀነሰ ይሄዳል በዛን ጊዜ ያነሰው የታመመው ሰው ተስፋ ከሌለው ይሞታል ብዙዎች ሰዎች የሚሞቱት ተስፋ ሲቆርጡ ነው እንደምናየው ማንም ይጠይቀኝ የለም እኔንም ማንም አይቆጥሩኝም በማለት የዛን ጊዜ እድሉም ሁኔታ ሁላ እየወረደ በዛን ሰዓት ያነሰው ኑሮዬ በዚህ ዓለም ምን ያደርግልኛል እንግዲህ ከኑሮዬ ሞቴ ይሻለኛል ከማለት ደረጃ ሲደርስ በዛን ጊዜ ተስፋ ቆረጠ ማለት ነው ተስፋ ከቆረጠ ያነሰው ወዲያው ከሞት ሊደርስ ይችላል ተስፋ ግን ካለው ካስደሰት ነው መጥተነ ጠየቅ ነው አይዞህ ካልነው ይሄ ራሱ ትልቅ ቸር ነው ይሄ ነው ዋናው የእግዚአብሔር አምላክ መንገድ ማለት መጾለት ብቻ አይደለም ዋናው ነገር ከተግባር ላይ ነገሩን ለማዋል ሁላችንም ስንት ሰዎች ስንት ሽማግሌዎች የሚያናግራቸው ሰው ይፈልጋሉ እነዚህ ሽማግሌ ደናነህን እንደምነህ የነበረውን ታሪክ ስናወጋው እሱ ሲነግረን ያነ የነበረው ሁላ እየተረሳው በሽታው እየቀለለው እንዲያው የዛውን ቀን ደስ ይለዋል እሱም ይመርቃል አምላክም ይመርቃል ስለዚህ አንድ ሰው ሲታመም ያንን ሰው መጠየቅ ያለብንን የምናየው ከዮሴፍ ነው ሁለተኛ ደግሞ እንደምናውቀው ለመጀመሪያ ዘመን ሽምግልና በማን ጀመረ ብለን ብንጠይቅ በማን ጀምሯል በአባታችን አብርሃም ነው የተጀመረ ሽምግልናው የነጭ ጸጉር መፍቀል የጀመረ
ይሄ በአባታችን አብርሃም ነው። በአባታችን አብርሃም ዘመን ይሄ ሽምግልና የሚባል በዛን ሰዓት መጣ ይላሉ። ለምንድን ነው አባታችን አብርሃም ትልቁና ትንሹ እንዴት አድርጎ ይታወቅ? ለትልቁም ለትንሹም ክብር እንዲታወቅ እንዲለይና አረባከ አምላኬ እንዲያው ይታወቅ ሲል እግዚአብሔር አምላክ ባንተ ይሄን ነገር ጀምራለሁ ብሎ በአባታችን አብርሃም ጧት ቢነሳ እንዲያው ጥጥ ሆነ፣ ጸጉሩ ሁላ ነጭ ሆነ። በዛን ሰዓት ዛኬን ተብሎ በአብርሃም ዛኬን ባባሚ ይላል። አብርሃምን በእድሜው ሸምግሎ ነበር ይላል። እንዴት አድርጎ ታወቀ? ከዛም በፊት ግን አባትና ልጅ ሁሉም ጸጉራቸው ጥቁር ነው፣ መልካቸው አንድ ነው፣ አይለዩም ነበር፣ ክብር አልነበረም። ከዛ ጀምሮ ግን ሽምግልና የጀመረ በአባታችን አብርሃም ነው። በሽታ ደግሞ የተጀመረ በይስሐቅ ነው። የይስሐቅ ዓይንም ከብደው ነበር ይላል እና ይስሐቅ ዓይን በደንብ አድርጎ አይም ነበር። ይሄ ይሱሪ ምንድነው? ይስሐቅ ሰው ከዚህ ዓለም ከመሞቱ በፊት በሰማይ ዝም ብሎ ኃጢአት ይዞ እንዳይመጣ በዚህ ዓለም ተሰቃይቶ እንዲሄድ ብዙን ችግር እንዲያይ ብሎ ይሄን ለምኖ ይሄ በአባታችን ይስሐቅ ጀመረ ይላሉ። አባታችን ያዕቆብ ደግሞ ሰው ሲሞት በዛውን ጊዜ እንዴት ነው የነበር? መሞቻው ጊዜ ሲደርስ እንጥስ ያሰኘዋል። የዛን ጊዜ ይሞታል። አሁን እዚህ ሀገር እንጥስ ሲል ለኻይም ተው እንላለን፣ ጥሩ ህይወት ይኖርህ። በአማርኛ ደግሞ እንደዚህ እንጥስ ሰው ሲል ደግሞ ይማርህ። ምንድነው ይማርህ? ምን ሆኗል? ይማርህ የምንለው ለምንድን ነው? ምን ሆኖ ነው? እንጥስ ነው ያሰኘው። ከዛም በፊት ሰው ሲሞት ነበር። ከዛም በፊት ለኻይም ተው የሚለው ለጥሩ ህይወት የምንለው አንድ ሰው እንጥስ ሲል ሲሞት ነበር። አሁን የምንለው ምንድነው? እግዚአብሔር አምላክ ጥሩን ህይወት ጥሩን ዘመን ይስጥህ፣ እግዚአብሔር አምላክ ያጠንክርህ ብለን ለኻይም ተውም የምንለው ወይም ለብሪኡት የምንለው ወይም ይማርህ የምንለው እግዚአብሔር አምላክ ምሕረቱን ያወርድልህ። ቀድሞ ሰው ሲሞት ነበር፣ ዛሬ ግን ይሄው ላይ የለም። ለምንድን ነው? አባታችን ያዕቆብ የለመነው አንድ ሰው ከመሞቱ በፊት እንግዲህ ብዙ ነገሮች ለልጆቹ መናገር ይፈልጋል እና መሞቻውን ቀን ስለሚያውቅ ከመሞቱ በፊት ህማም ስለድበት እና እሱም እንዲያውቅ ልጆቹም እንዲያውቁ እና አባታቸው መሞቻ ስለደረሰ እሱ ደግሞ ብዙ ነገሮች የሚናገረው አንዳንድ ነገር ያስቀረው ነገር ካለ ብድርም የተበደረው ካለ አንዳንድ ነገሮች የሚዘጉ ነገሮች ካሉ ይሄን አድርግ፣ ይሄን ስራ፣ ይሄን አድርጉ ብሎ ያን አባት ይናገራል እና የምናየው በሽታውን ለመጀመሪያውን ዘመን ይሄን በሽታ የለመነ አባታችን ያዕቆብ ነው ነበር። ስለዚህ ከዚህ ቫዩጋድ ኒያቢካ ኾሌ ለመጀመሪያ ኾሌ ተብሎ የተጻፈ በአባታችን ያዕቆብ ዘመን ነው። አባት ታሟል። የዛን ጊዜ እሱ መሞቻውም ልጆቹም የመሞቻው ቀን እንደሆነ ስላወቁ ከተፍ ብለው አሁንስ እንደሆነ ኤፍራይም እና ምናሼ ሁለቱን ይዞ ይመጣል። ሁልጊዜ ዮሴፍ ለብቻው አይመጣም ነበር። ዮሴፍ ለብቻው የማይመጣው ምክንያት ለምንድን ነው ብለን ብንጠይቅ እንግዲህ ሁልጊዜ ዮሴፍ ለአባቱ ወንድሞቹ እንደሸጡት ሊናገር አልፈለገም ነበር። ሁልጊዜ ያዕቆብ ሊጠይቀው ሲል ከሰው ጋር አብሮ ነው የሚገኝ ነበር። ለብቻው ከሄደ ያው ይሄን ነገር አባቱ ይጠይቀዋል፣ እንደዚህ አድርገው ሸጡኝ እንዳይል በማለት ከሰው ጋር ሁልጊዜ ሲያነጋግረው ከሰው ጋር አብሮ ሲሄድ ነበር። ስለዚህ ሁልጊዜ ዮሴፍ ለብቻው ከአባቱ አይሄድም ነበር ይላሉ። እና ግን ይሄን በሰማ ጊዜ ከመሞቱ በፊት በታመመ ጊዜን በሰማ ጊዜ ሁለት ልጆቹን
ኤፍራይም ምናሸንና ኤፍራይምን ወሰዳቸው። ወያገል ያዕቆብ አመሪነ ቢንኻ ዮሴፍ በእሌኻ እንደዚህም ለያዕቆብ አሉት ልጅህም ዮሴፍም ወደ አንተ መጣ ወይትሐዘክ እስራኤል ወይሸብ አልሐሚተ ይላል። በዛን ጊዜ እስራኤልም ከምኝታው ጠነከረ ይላሉ። ለምንድን ነው? ዮሴፍ ሲጠይቀው የዛን ጊዜ በሽታውን አወረደለት ትንሽ ይላሉ። በዛን ጊዜ ኃይል ነበረው። እሱም ተቀምጦ ለዮሴፍም ክብር ሰጠው ይላሉ። እዚህ አባታችን ያዕቆብ እንግዲህ ለዮሴፍ ዘርዝሮ ብዙ ነገሮችም ይነግረዋል እና በኤረጽ ሉዝ በነበርኩት ጊዜ እግዚአብሔር አምላክ አበዛሃለሁ ብሎ እግዚአብሔር አምላክ ቃል ገብቶልኛል። አገሪቷንም ላንተ ሰጣለሁ ብሎኛል እና ስለዚህ ምን ይሏል? ይኸውልህ እነዚህ ሁለት ልጆችህ ከግብፅ ሀገር የተወለዱ እኔ እስከምመጣ የኔ ልጆች ናቸው። እንደ ኤፍራይም እና ምናሴ እንደ ሩቤን እና እንደ ሽሞን ይሁኑልኝ። እንግዲህ ማለት ምንድነው? ከዚህ ዮሴፍ ደረጃ ከ12 ነገዱ እነዚህ ሁለት እንዲገቡ እንግዲህ አንድ ነገድ ብቻ አይደለም የገባ ሁለት ነገዶች። ምክንያቱ ለምንድን ነው? ቀጠል ብለንም ስናየው የእስራኤል ሕዝብ በእነዚህ እንዲባርክ ከዚህ ለሁላችንም ትልቅ ትምህርት ነው። እንግዲህ ዮሴፍና እስከ ልጆቹ ያደጉ የነበሩበት ከግብፅ ሀገር ነው። እነዚህ ልጆች ያደጉት ከግብፅ ሀገር ነው። ግብፅ ሀገር ከባድ የሆነ ሀገር፣ የኃጢአት ሀገር፣ ወደ ብዙውን ነገር የሚስብ ሀገር ነው ነበር። እነዚህ ልጆች ግን በጽድቃቸው በአምላክ መንገድ ስለሄዱ ስለዚህ አባታችን ያዕቆብ እነዚህ ልጆች ከሌላ ሁሉ የሚመረቁ ናቸው። እንግዲህ አሁን እኛ ከመጣነን በኋላ የእስራኤል ሕዝብ ሁሉ ከመጣ በኋላ ከግብፅ ሀገር ሃይማኖት መጠበቅ ቀላል ነው። ችግሩ መቼ ነው? እነዚህ ልጆች ለብቻቸው ሆነው የአምላክን መንገድ ስለጠበቁ እነሱ ከሌላ ሁሉ የተለዩ ናቸው። በሃይማኖታቸው የኮሩ፣ ለሃይማኖታቸው የታገሉ፣ ሃይማኖታቸውን የሚወዱ ከግብፅ ሀገር ተወልደው ከክፋት ከክፉ ሀገር ተወልደው ብዙን አስማት ካለባት ሀገር ተወልደው የነሱን ትምህርት አልወሰዱም። ስለዚህ እነዚህን ኤፍራይም እና ምናሴን እንደ ሩቤንና እንደ ስምዖን እንዲሆኑልኝ ከነዚህ በኋላ ግን የሚወለዱ ያንተ ናቸው የኔ አይደሉም ማለት ምንድነው? እንግዲህ ከቡራኬው ከልጆች ጋር አብረው አይገቡም። ያው በቁጥር ግን እነዚህ አገሪቷን በመውረስ በሁሉም ነገር የሚገቡ እነዚህ ሁለቶች ብቻ ናቸው። ምክንያቱ ቅድም እንዳልነው ሕጉንና ትእዛዙን ስለጠበቁ በአሕዛብ ሀገር በከባድ በሆነው ሀገር። ስለዚህ ምን ይለዋል? እኔም በመንገድ እያለሁ ምሽቴ ሞተችብኝ እናትህ ራሔል። ይሄን የሚለው ምንድን ነው? እንግዲህ ከልብህ አንዳንድ ነገሮች በእኔ ላይ ሊኖሩ ይችላሉ። ለምን እናቴን ከቤትሌሔም ቀበራት? ለምን ከኬብሮን አልቀበራትም? እሱ ከሚቀበርበት ለምን እናቴንም አብሮ አልቀበርም? እና የሚለው ምንድን ነው? በዝናብ ምክንያት አይደለም። ይሄ ቀበርኳት ምክንያቱ ምንድን ነው? ይሄ በእግዚአብሔር በአምላክ ትእዛዝ ነው። እንደሚለው ከነብዩ ኮል ባማን ይሽማ ነሂ በኺታም ራሔል መባኪ አልባንያ
እንግዲህ በዛን ጊዜ የእስራኤል ልጆች በቤትሌሔም አድርገው ንቡርዛዳን የሚባለው ቤተ መቅደሱን በፈረሰው ጊዜ የወሰዳቸው በቤትሌሔም አድርጎ ነው የወሰዳቸው እና በዛ መንገድ ሲሄዱ የዛን ጊዜ ማን ቁማ ከቀብሯ እንደሚሉት ተሰማ ከእግዚአብሔር አምላክ ፊት ቁማ ኮል ባራማን ይሽማኤላን የሆነ ቃል ከእግዚአብሔር ከአምላክ ዘንድ ይሰማል። ራሔል መባካል በና ራሔል ለልጆቿ አለቀሰች። እግዚአብሔር አምላክ ምን አላት? በዛን ጊዜ ሚኒ ኮለክ ሚበቂ እነሱ ወደ ውጭ ሀገር አሁንም ቤተ መቅደሱን ባፈርስ ወደዛም በወስዳቸው ልጆችሽ ናቸው አውቃለሁ። ስላለቀስሽ ግን እግዚአብሔር አምላክ መልሳቸዋለሁ። ከሳኻለ ፖላቴህ ላደረግሽው አሁን ሪላልሽው ለጾለትሽው ለዚህ ደሞዝ አለሽ ብሎ እግዚአብሔር አምላክ ይሄን መለሰላት ይላሉ። እና ስለዚህ ለዮሴፍ ሁላም ያስረዳው ዝም ብዬ አይደለም ይሄን ጾለት እንድታደርግ ለልጆቿ ቁማ በዛን ጊዜ ንቡርዛዳን የሚባለው የነቡከደነፆር የሆኑት የነዛ መንግስት በመጣ ጊዜ ባቢሎን መንግስት በመጣ ጊዜ እነሱ የእስራኤልን ሕዝብ በመንገድ ሲወስዷቸው በዛን ጊዜ ራሔል ቁማ እንድታለቅስ ራሔል እሪ እንድትል ራሔል ለልጆቿ እንድታለቅስ ብዬ ነው ከዛ ቀበርኳት እና ከዚህ ትንሽ ቀረ ሊልህ ይችላል ግን ዝም ብዬ አይደለም ያደረኩት ወይም በዝናብ ምክንያት ወይም በተለያዩ ነገሮች የዘጋኝ ነገር አልነበረም የእግዚአብሔር አምላክን የሚመጣውን አምላክ ስላሳየኝ ቦታው ይሄ ነው ብዬ በአምላክ ዘንድ ስለተወሰነላት ነው። እና ከዚህ ላይ አባታችን ያዕቆብ ልጆቹን ዮሴፍን ልጆች ያያል። አሁን በዛን ሰዓት ቫዮሜር ሚኤሌ እነዚህ ማን ናቸው ብሎ ጠየቀው። እንግዲህ ልጆቹ መሆኑን ያውቃል። ለምንድነው ሚኤሌ ብሎ የጠየቀው? ሚኤሌ ያለው ምንድነው? እነዚህ የወጡት ዘራቸው የሚወጣ አንዳንድ ኃጢአተኛ ከዘራቸው ይወጣሉና በዛን ጊዜ ትንቢቱ ራቀው ይላሉ። ለምንድነው? እንግዲህ ከኤፍራይም እንደምናውቀው ያው ከባድ የሆነ ሌላ መልኮት የሮብዓም ቤት ነባት የሚባል ከሱ እንደሚወጣ አይቷል። እና ከሁለቱም አንዳንድ እስላየ እነዚህ ማን ናቸው ብሎ ጠየቀ። አሁን በዛን ጊዜ አባታችን እግዚአብሔር አምላክ የሰጠኝ ናቸው በዚህ ይሆንና የተዳርኩበትን ወረቀቱን አቀረበ ይላሉ። እንደዚህ ከሆነማ ወሰዳቸውና ልመርቃቸው ብሎ በዛን ሰዓት መረቃቸው ይላሉ። አሁንም ያዕቆብም ከሽምግልና የተነሳ አይኑ በደንብ አድርጎ ሊያይ አልቻለም ይላል። እሱም ሳማቸው ልጆቹ ויאמר ישראל אל יוסף ראו פניך לא פיללתי והנה יראה אותי אלוהים גם את זרעך ፊትህን በማየቴ ይሄ በጣም እስከዚህና አላስገረመኝም የበለጠ ያንተን ዘር በማየቴ ነው ይሄ ነው ያስገረመኝ። እዚህ ሊቃውንቶች እንደሚያስረዱት እንግዲህ አንድ ሰው ከግብፅ ሀገር የኃጢአተኛ ሀገር ናት፣ የቀላል ሀገር አልነበረች እና አንድ ሰው በዝሙት አንዳንድ ነገሮች የሚያደርግ የሚል በዛን ጊዜ ፊቱ ይለወጣል፣ የሆነ ምልክት አለው ከፊቱ ላይ። አሁን ከዚህ ያዕቆብ ምን አለ? ፊትህን በማየቴ አልደነቀኝም። ለምንድነው? የሆነ ይሄ ምልክት ከፊትህ የሌለ የሆነ ደግሞ ጼማህ የሚወሰዳለ የሆነ ቅጠላ ቅጠል የሚወሰዳለ ያንን ቅጠላ ቅጠል ደግሞ ከበላው በዛን ሰዓት ምልክት ያለውን የዝሙትም ስራ ከሰራ ያንን የሚያጠፋለ
ያንን የሚወስድ ሊወልድ አይችልም። ስለዚህ ምን አለ? ያንን ፊትን ባየው ጊዜ ያንን ቅጠላ ቅጠል የሚወሰደውን ያንን ወስደህ ያ ከፊት የነበረው ጠፍቶ ሊሆን ይችላል ብዬ በዛ ጠርጥሬ ነበርኩ። ግን አሁን ዘርህን በሳይ ያንን ብትወስድ እንግዲህ ልትወልድ አትችልም። ከወለድክ ግን ያንን ቅጠላ ቅጠል አልወሰድክም፣ በጽድቅህ አለህ እና የተገረምኩት ልጆችን በማየት ነው ብሎ ሊቃውንቶች እዚህ ላይ ያስረዳሉ። እና ዮሴፍም ልጆቹን ወስዶ ለያዕቆብ ይሰጣቸዋል። እነሱም ከያዕቆብ ሰገዱ ይላሉ። ויקח יוסף את שניהם את אפרים בימינו משמאל ישראל ואת מנשה בשמאלו. አሁን ምን አደረገ ዮሴፍ? ኤፍራይምንም በቀኙ ለምናሴን ግን በግራ አድርጎ በቀኝ እንዲሆን ሚያሚን እስራኤል በእንግዲህ ከሰው ፊት ስንቆም እንግዲህ የኔ ቀኝ የሱ እግራው ነው፣ የግራይ ደግሞ ቀኝ ነው። ስለዚህ ኤፍራይምን በቀኝ አድርጎ በማን አደረገው? በእስራኤል በግራ እጅ አደረገው። ምናሴን ግን በግራ አድርጎ በያዕቆብ ፊት ግን በቀኝ እንዲሆን ነው። አሁን በዛን ሰዓት ባይሽላክ ይሳሌ ተሚኖ ባይሸት አልጎሽ ኤፍራይም ቀኝ እጁን ወስዶ ከማን ላይ አደረገ? ከኤፍራይም ራስ አደረገ። ኤፍራይም ግን እሱ ወጣቱ ነው። እግራ እጁን ደግሞ ከማን ላይ አደረገ? ከምናሴ ላይ አደረገ። አሁን በዛ ሰዓት አባታችን ዮሴፍ ምን አደረገ? የአባቱን እጅ ወደዚህ በቀኝ ያደረገውን ወደ በግራ ያደረገውን ወደ ቀኝ ለማድረግ ሞከረ እና በግራ ያደረገውን ደግሞ ወደ እንትን ለማድረግ ይሄን በሞከረ ጊዜ አይ ልጅ አውቃለሁ ልጅ አውቃለሁ ተሳስቻ አይደለም፣ አይኔም ቢከብደኝም መስሎሃል፣ እኔም ያው ግን በራይ ይሄ ትንሹ ትልቅ ይሆናል፣ ትንሹ ትልቅ ከሱ ዘር የሚወጣል። ኢያሱ ወልደ ነዌ የሚወጣ እንግዲህ እሱ ከኤፍራይም ትውልድ ነው የሚወጣ እና ምናሴ በክርም ቢሆን ከኤፍራይም ግን የሚወጣው እሱ የኢያሱ ወልደ ነዌ ስለሆነ እሱ የበለጠ ስለሆነ ስለሱ የሱን ትንሹን ቢሆንም በቀኝ ያደረኩት ዝም ብሎ አይደለም። እና እንደዚህ አድርጎ አባታችን ያዕቆብን መረቃቸው ይላል። እና እንደዚህ ይላል በካይ ባረክ እስራኤል በአንተ የእስራኤል ሕዝብ ሁሉ ጊዜ አርማታ እያንዳንዳችን በዚህ ቡራኬ ልጆቻችን መመረቅ አለብን። በካይ ባረክ እስራኤል ሞገስ ሲምኻ ኤሎሂም ከኤፍራይም ወከምናሴ እንደ ኤፍራይምና እንደ ምናሴ ያደርጋችሁ። ቅድም እንዳልነው ኤፍራይምና ምናሴ እንግዲህ እነሱ የነበሩበት በአሕዛብ ሀገር ነው የነበሩ። በዛ በአሕዛብ ሀገርም ቢኖሩም ቢሉም ሕጉን ሃይማኖቱን አጥብቀው የጠበቁ ስለሆኑ እያንዳንዳችን ልጆቻችን ደግሞ እንደ ኤፍራይምና እንደ ምናሴ በሁሉም ቦታ ልጆቻችን ቢሄዱ ሕጉን ትእዛዙን የሚጠብቁ ኤፍራይምና እንደ ምናሴ ከግብፅ ሀገር ከአሕዛብ ሀገር ከዛ ሕጉን ሃይማኖቱን ትእዛዙን እንደጠበቁ የኛ ልጆች ደግሞ እንዲጠብቁ ብለን አርማታ እጃችን ከልጆቻችን ላይ አድርገን በካ የሲምኻ ኤሎሂም ከኤፍራይም ወከምናሴ ብለን ይሄን እንትን ማድረግ አለብን። ወያሲም את ኤፍራይም לפני ምናሴ ከዚህ ኤፍራይምን ከምናሴ በፊት አደረገው ይላሉ። ויאמר ישראל אל יוסף הנה אנוכי מת והיה אלוהים עמכם והשיב אתכם אל ארץ אבותיכם ואני נתתי לך שכם אחד על אחיך שלקחתי מיד האמורי בחרבי ובקשתי ይላል። እና እኔም እንግዲህ ከመሞቻዬ ጊዜ ደርሷል፣ ላንተም ከወንድሞችህ የበለጠ
አንድ ክፍል ሰጥቻለሁ ይኸው ኤፍራይምና ምናሴ ሁለቱን የሰጠው ይሄን የሰጠው ባገሪቷን በውረስም በሁሉም ነገር እኔ ራሴ በወሰድኩት በጾለትኩት ነው አንተን እንደ ሩቤን እንግዲህ በክሩ ነው ሁለት መቀበል የነበረበት ግን ከዚህ ላይ ሩቤን ስለተሳሳተ ከአባቱ አሁንስ እንደሆነ ምኝታውን ቀየረ ሊቃውንቶች እንደሚሉት ይሄን ስራ ስላደረገ በዚህ የተነሳ ይሄን ላንተ ሰጥቻለሁ ይሄን ማይረግ ብሎ ያው በዚህ ምክንያት ኤፍራይምና ምናሴ መርቆ ይሄን ለአባታችን አሁንስ እንደሆነ ለዮሴፍ ይሄን ቡራኬ ተቀበለ እና ከዚህ እንደምናየው ያዕቆብም ከመሞቱ በፊት እንደዚህ ያላቸው ያሱ ባጊዳላ ኸመታ ሸሪክራይት ኸም ባኽሪታም ምንድነው የሚሆነውን በመጨረሻ ዘመን ልነግራችሁ ነው ብሎ ይከብጹ በሽሙ ብነ ያዕቆብ ተሰብስቡ ያዕቆብ ልጆች ለአባታችሁን ያለውን ይሄን ልነግራችሁ ነው ብሎ ልጆቹን ሁሉ ሰበሰባቸው ከዚህ እንግዲህ አንድ ሰው ከመሞቱ በፊት ሲታመም ሲል ልጆቹን ጠርቶ መመረቅ ማለት ከዚህ ከአባታችን ያዕቆብ እንማራለን አባታችን ያዕቆብ ትንቢት ነበረው ራእይ ነበረው እና ግን ሊቃውንቶች እንደሚያስረዱ ይሄን ነገር ሊነግራቸው በፈለገ ጊዜ አይኑ ተዘጋ ይላሉ ስለዚህ ፓራሻት ባየኺ ሁሉ ጊዜ ፓራሻ ስቱማ ናት ይላሉ ሊቃውንቶች ፓራሻ ስቱማ ማለት እንግዲህ የኦሪትን ስናነብ ስንል ለያንዳንዱ እንግዲህ ፓራሻውን ስንጨርስ በዛን ጊዜ ትንሽ ቦታ አለው ለመጀመሩ እንዲቀል እንዲል ያንን ስንፈጽም 9 ቃላት የሚሆን ረባህ ያንን እናስቀራለን ከዚህ ግን ከፓራሻት ባየኺ የለም ይሄ ነገር ምንድነው የአባታችን ያዕቆብ አይኑ ሊናገር ሲል የዛን ጊዜ ነገሩ ሁሉ ጠፋው አሁን በዛን ጊዜ አባታችን ያዕቆብ ጠየቀ እንግዲህ ከናንተ ውስጥ ሌላ መልኩት የሚያመልካለ እንዴት ነው ይሄ ነገር ሲል በዛን ጊዜ ምን አሉት ሽማ እስራኤል አዶናይ ሎኑ አዶናይ ኸድ እስራኤል ሆይ ስማ ማለት ለማን ነው ለአባታቸው ነው እግዚአብሔር አምላካችን አንድ ነው ከሱ በላይ የለንም ባለው ጊዜ ወፍ ብሎ እሱም ባሩክ ሸም ክቦድ መልኩቶ ለዓለም ባዕድ ብሎ ይሄን ቃላት ሲል እግዚአብሔር አምላክ ትንቢቱን መለሰለትና ልጆቹ ሁላ ከዚህ ይመርቃቸዋል በግዕዙ እንደምንለው ነኡ ደቂቀ ያባርከከሙ እመሩቤን እስከ ስሙን ንቁ ማለት ምንድነው ነኡ ደቂቀ ያባርከከሙ ንቁ ልጆች ልመርቃችሁ እመሩቤል እስከ ስሙን ከሩቤል እስከ ስሙን ከሩቤል እመሩቤል እስከ ቢንያሚን ከሩቤል እስከ ቢንያሚን ልጆቹ ሁላ ወስዶ ቡራኬ መረቃቸው የመጀመሪያውን ቡራኬ የሚቀበለው ሩቤል ነው እንደዚህም ይለዋል ሩቤል አለው አንተ በክሬ ነህ አንተ የመጀመሪያ ኃይሌ ነህ የመጀመሪያ ጉልበቴ ነህ ግን አንተ ይሄን ሁላ በክርነትህን ይሄን አትቀበለውም ስለቸኮልክ በችኮላ ነገሩን ስላደረክ ማለት ምንድነው ሩቤን ያየው ምንድነው እናቱ ሊያ ትባላለች አሁን ራሔል እያለች ያው በመጀመሪያ ራሔልን ሲወዳት ነበር ከሷ ድንኳን ነው እንትን ሲል ነበር አሁን ግን ሊያ ለብቻዋ እና ሁለት የነሱ ገረዶች ነበሩ ባልሃና ዚልፓ ነበሩ አሁን ራሔል ብትሞት የማንን ወደ ማን ሲሄድ ነበር ወደ ባልሃ ሲሄድ ነበር አባታችን ያዕቆብ እንዴት የኔ እናት ተቀምጣ እንዴት ክብሯን ለመመለስ ብሎ የእናቱን ሊቃውንቶች እንደሚያሰዱት ነው የእናቱን ምኝታ ወስዶ ከሱ ድንኳን አገባው ይላሉ ይሄን ነገር ስላደረግ በችኮላ
አንተ ቡራኪ አትቀበልም ብለው በዚህ ተቆጣው ይላሉ። እና ከዚህ ሽሞንና ሌቪ ደግሞ እናንተ ሁለታችሁ ያው ስራችሁ አድርጎታችሁ በጣም የከፋ ነው። የሸኽምን አገር 24000 የሆነው እንደዚያ ስላደረጋችሁ ቁጣችሁ ብርቱ ነው። በእናንተ ከብሬ በእናንተ ጋር አብራ ሁሉ ጊዜ እንዳትሆን ብሎ ብዙ ነገር ግን ይሁዳ በዛን ጊዜ ደነገጠ ይላሉ። አሁን ደግሞ እኔም ልረገም ነው ባለው ጊዜ ይሁዳ አትፍራና አንተ እግዚአብሔር አምላክ ይሁዳ ተወዱኻ አኺኻ ምንድነው ወንድሞችህም ያመሰግኑሃል። ምንድነው ዮሴፍን ሽጠዋል እያልኩ በማሰቤ በማለቴ እግዚአብሔር አምላክ ግን ከዛ ሁላ አውጥቶ ገሉሃል እየነበርኩ ግን እግዚአብሔር አምላክ እንደዚህ አድርጎ ከዚህ ሁላ አወጣህ ስለሆንክ አንተም ሁሉ ጊዜ እንደተናገርከው በቃል ኪዳን የምትቆም ሎ ያሱር ሽበት ይሁዳ መሆግም ይበነጋግላብ ስለዚህ ከይሁዳ ሁሉ ጊዜ መንግስት ከይሁዳ አይጠፋም እያለ ብዙን ቡራኪውን መረቃቸውና እግዚአብሔር አምላክ ህዝቡን ይባርክልና ህዝቡን ይቀድስልና እግዚአብሔር አምላክ ከኛ ጋር አብሮ ይሁንልና ሰላም ሰላም ለማህበረ ቤተ እስራኤል